ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላምና ምሕረት ከሁላችን ጋር ይሁን። እንግዲህ ዛሬን ደግሞ ከእናንተ ጋር ከድሆችና ችግረኞች ጋር የተያዘ ነገር እንካፈላለን። በቤታችሁ መጽሐፍ ቅዱስን ከፍታችሁ ባላችሁበት ቦታ ክፍሉ ማካፍለው ክፍል የሚለውን ሐሳብ አብረን እናያለን። ዛሬ ከእግዚአብሔር ቃል አንጻር እናያለን። ዛሬ የማነሳው ሐሳብ ለብቻችን አንብላ የሚል ነው። ለብቻችን አንብላ። እግዚአብሔር የሚያበላ አምላክ ነው። እግዚአብሔር እንጀራ የሚሰጥ አምላክ ነው። ለእንጀራ ብዬ ነው ይላሉ ሰዎች። እንጀራ ቀላል አይደለም። ጎሽ ለልጇ ተብላ ተወጋች ይላሉ። ለእንጀራ ተብሎ ሰው ዋጋ ይከፍላል። እንጀራ እግዚአብሔር ሰጠኝ ይላሉ። የማታ እንጀራ ይስጥ ብሎ ሰዎች ይመርቃሉ። እንጀራ በጣም ወሳኝ ነገር ነው ለሰው ልጅ። እንጀራ ሲባል ብዙ ንብረትንም ምንን ሁሉ ነገር እንጀራ ውስጥ የሚከት እንጀራ ብዙ ጥቅል ሐሳብን በሀገራችን ባህል መሰረት የያዘ ነው እና እግዚአብሔር ደግሞ እንጀራ ይሰጣል። የዕለት እንጀራንም እግዚአብሔር ይሰጣል። አለፍ ያለ ነገር እግዚአብሔር ይሰጣል። ግን ለምን የሚሰጠን? ለብቻችን እንዳንበላ ነው። ለራሳችን ብቻ አይደለም። እግዚአብሔር ለራሳችን ብቻ አይሰጥም። ዘፍጥረት 12 ከ1 እስከ 4 ባለው ክፍል ላይ ታላቁ ኪዳንና ታላቁ በረከት ተብሎ ለአብርሃም የተነገረው ነገር እግዚአብሔር ገና ሲጠራው አብርሃምን እባርካለሁ፣ ታላቅ ሕዝብ አድርጋለሁ ካለው በኋላ እግዚአብሔር ስምን አከብራለሁ ለበረከትም ሁን ያለው። አንዱ ነገር እግዚአብሔር መባረክ ብቻ አይደለም። እግዚአብሔር ለበረከት እንድንሆን የሚባርከን፣ እንድንሰጥ ነው የሚሰጠን፣ እንድናካፍል ነው የሚያካፍለን፣ እንድንደርስ ነው የሚደርስልን እግዚአብሔር። ስለዚህ የእግዚአብሔር አሰራር ሁሉ ጊዜ በእኛ ተጠቅሞ ሌሎችን ለመድረስ ነው። በእኛ ተጠቅሞ ሌሎችን ለማብላት፣ በእኛ ተጠቅሞ ሌሎችን ለማልበስ፣ በእኛ ተጠቅሞ ለሌሎች መልካም ነገር እግዚአብሔር ለማድረግ ነው በሕይወታችን ላይ እግዚአብሔር የሚሰራው። ስለዚህ ከዚህ አንጻር ነገሮችን ማየት እንችላለን። ከዚህ አንጻር ነገሮችን ማሰብ እንችላለን። ከዚህ አንጻር ነገሮችን መልክ ማስያዝ እንችላለን ወገኖች። ከዚህ አንጻር ነገሮችን መረዳት እንችላለን። ስለዚህ ለብቻችን አንብላ የሚለውን ሐሳብ ከእግዚአብሔር ቃል እናያለን። እዚህ ኢዮብ 31 ከ16 እስከ 23 ላይ ያለውን ክፍል እናያለን። ኢዮብ መጽሐፍ ላይ ምዕራፍ 31 ከ16 እስከ 23 ያለው ቃል አነባለሁ። እንደዚህ ነው የሚለው። ድሃውን ከልመናው ከልክዬ የመበለቱትንም ዓይን አጨልሜ እንደሆነ እንጀራዬን ለብቻዬ በልቼ እንደሆነ ድሃ አደጉም ደግሞ ከእርሱ ሳይበላ ቀርቶ እንደሆነ እርሱን ግን ከታናሽነት ጀምሬ እንደ አባቱ ከኔ ጋር አሳድጌው ነበር። እርሷንም ከእናቴ ማፀን ጀምሬ መራኋት ይላል። ራቁቱን የሆነውን ሰው ሲጠፋ ወይም ድሃ ያለ ልብስ ሲሆን አይቼ እንደሆነ ጎንና ጎኑ ያልባረከችኝ በበጎችም ጠጉር ያልሞቀ እንደሆነ በበሩ ረዳት ስላየው በድሃ አደጉ ላይ እጄን አንስቼ እንደሆነ ትከሻዬ ከመሠረቷ ትውደቅ፣ ክንዴም ከመገናኛዋ ትሰበር ይላል። የእግዚአብሔር መዓት አስደንግጦኛልና በክብሩም ፊት ምንም ለማድረግ አልቻልኩም እያለ ይናገራል። እንግዲህ በዚህ ክፍል ላይ ስለ ኢዮብ ሁላችን የምንመለከተው እግዚአብሔር ቅን፣ በትእዛዛቱ የሚሄድ እኔን የሚፈራ እንደ ኢዮብ ያለ ሰው የለም ብሏል። ቅን እግዚአብሔር የሚፈራ በጣም በምድር ላይ እግዚአብሔር የሚፈራ ብሎ በቃሉ ከመሰከረው ሰው አንዱ እሱ ነው። እግዚአብሔር የመሰከረለት ቅንነት የታየበት፣ እግዚአብሔር የመሰከረለት እሱ መፍራት የታየበት፣ እግዚአብሔርን የመሰከረበት ንጽሕና፣ እግዚአብሔር የመሰከረበት በትእዛዙና በሕጋጋቱ መሄድ እውነታዎች እንደነበሩ እናያለን። በእርግጥ ከሕግና ከስርዓት በፊት የሞራል ወይም ምንድነው የማህበራዊ እና መንፈሳዊ ሕጎች ተብሎ 613 አካባቢ ሕጎች ለእስራኤል እግዚአብሔር በምድረ በዳ ከመስጠቱ በፊት የነበረ ሰው እንደሆነ ታሪክ በኋላ የተጻፈ ቢሆንም ግን ከዘፍጥረት ታሪክ ውስጥ የነበረ ሰው እንደሆነ ይነገራል። ኢዮብ እና እነኚህ የሞራል ሲቪል ሎ ሰርመሪያል ሎ የምንላቸው ነገሮች ከመሆናቸው በፊት ወይ ከመሰጠታቸው በፊት እግዚአብሔር አስቀድሞ ያነቃው ሰው፣ እግዚአብሔርን የፈራ ሰው፣ በሕግና በስርዓት እግዚአብሔርን በመፍራት የኖረ ሰው ነው እና ኢዮብ
ቅንነቱ፣ እግዚአብሔር መፍራቱ፣ ዙሪያው መቀጠሩ በእግዚአብሔር የተመሰከረለት ሰው ነው። ዙሪያውን ቀጥረህለታል። ጠላት ክፉ ዲያብሎስ ያለው እግዚአብሔር ጋር ሄዶ የከሰሰው ነው። ስለዚህ በእግዚአብሔር የተመሰከረ ሕይወት አለን ወይ ነው። እኛ አሁን በእግዚአብሔር የተመሰከረ ሕይወት አለን ወይ ዝም ብሎ በሚቀርቡን ሰዎች ብቻ ሳይሆን በእግዚአብሔር የተመሰከረ እግዚአብሔር የመሰከረው የአመሉን ውሎ አዳር አካሄድ አቅጣጫ የምንሰራው ከምናገረው ነገር ጋር የታረቀ እግዚአብሔር የሚያውቀው ቅንነትና እግዚአብሔርን መፍራት አለ ወይ የሚያስብለው ነገር ጥያቄ ነው። ስለዚህ እግዚአብሔርን በመፍራት ሕይወት ውስጥ እግዚአብሔር የመሰከረለት ሕይወት ለኢዮብ ነበረው። ግን ይሄ ምንድነው ብለን ደግሞ በኢዮብ ቤት ውስጥ የታዩ ነገሮች ማየት ያስፈልጋል። ከሱ መማር ያስፈልጋል፣ ማወቅ ያስፈልጋል። ምንድነው እግዚአብሔር እኔን የሚፈራ ባሪያዬ ቅን ምናምን ብሎ እግዚአብሔር የተናገረው? እኔን የሚፈራ ባሪያዬ ቅን። እነኚህ ቃሎች ለምሳሌ ኢዮብ አንድ ላይ ሄደን እንዲሁ ንግግር ብቻ እንዳይሆን ማየት ብንችል ያም ሰው ፍጹምና ቅን እግዚአብሔር የሚፈራ ከክፋት የራቀ ነበረ ይላል። ከክፋት የራቀ ነበረ። ይሄ ከክፋት የራቀ ሰው ነው። ኢዮብ ቅን ሰው ነው። እግዚአብሔርን የሚፈራ ሰው ነው። ራሱ እግዚአብሔር ሲመሰክርለት በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋት የራቀ ሰው የለም አለው። የለም፣ በቃ ከክፋት የራቀ ሰው የለም። እንደዚህ አይነት ሰው ነው። የዚህን ሰው ሕይወት ማጥናት እግዚአብሔር የሚፈልገውን እሱን መፍራት እናገኝበታለን። የእሱን ሰው ሕይወት ማጥናት እግዚአብሔር የሚፈልገውን ከክፋት የራቀ ሕይወት እናገኝበታለን። የዚህን ሰው ሕይወት ማጥናት ቀና መሆንና በንጽህና መመላለስ ምን እንደሆነ እንድናቅ ያደርገናል። ብዙ ቦታዎች ላይ ከድሆችና ከችግረኞች ጋር የተያዘ ነገር ኢዮብ ተናግሯል። አንደኛው በተለይ ዘፍጥረት ኢዮብ 29 ከ1 እስከ 25 ባለው ክፍል ላይ በግልጽ የተቀመጡ ነገሮች አሉ። አንደኛው ግን ኢዮብ 31 ላይ እዚህ ከ16 ጀምሮ ደግሞ ራሱ ሕይወቱን እየተረከ ያወራበትን ነገር ነው የምንመለከተው። በእግዚአብሔር የተመሰከረ ሕይወት አለው እኛ ሳለን ወይ ነው። አንደኛ እግዚአብሔር ስለኛ ምን ይላል ነው። ስለኔ ምን ይላል? አሁን ስለኔ ዝም ብሎ በሚዲያ ላይ ወጥቶ ይለፈልፋል ነው ወይስ ምን ይላል? ምን ሕይወት እውነት እግዚአብሔር በጸጋውና በምሕረቱ ምን ኖረው ግን ስለኔ ምን ይላል ብዬ ራሴን ማየት አለብኝ፣ መጠየቅ አለብን። ሌሎችንም መጠየቅ አለብን። ሌሎችም የሚሉት ነገር ካለ መስማት አለብን። ስለዚህ እግዚአብሔር ምን ይላል? አንደኛው። ሁለተኛው እግዚአብሔር የሚያው በጎ ስራ አለን። በጎ ስራ አለ። እንግዲህ እግዚአብሔርን የሚፈራ ከክፋት ካሰኟቸው ነገሮች አንዱ ኢዮብ ከድሃ ጋር ያለው ሕይወቱን ነው የምንመለከት። ከድሃ ጋር ያለው ምላሽ፣ ከችግረኛ ጋር ያለው ምላሽ፣ ለድሃ ለችግረኛ የሚሰጠው ምላሽ አስገራሚ እንደሆነ ሕይወቱን ሲተነትን በተለያየ ስፍራ ቅድም እንዳልኩ እንመለከታለን። እንግዲህ እግዚአብሔር እንደ ኢዮብ ተወራርዶ መመስከር የሚችልበት ሕይወት አለን ወይ? ተወራርዶ ከዲያብሎስ ጋር ተወራርዶ ባሪያዬ ተው እንደዚህ ምንም ብትለው አለ። ተወራርዶ እግዚአብሔር ያሸነፈው በኢዮብ ተወራርዶ ያሸነፈው ሰይጣን እግዚአብሔር እንዲህ ብሎ በእውኑ ኢዮብ እግዚአብሔርን የሚፈራው በከንቱ ነው አለ። እርሱና ቤቱን በዙሪያ ያሉት ሁሉ አላጠርክለትን፣ የእጁን ስራ ባርከለታል፣ ከብቱን በምድር ላይ በዝተዋል። ነገር ግን እጄን ዘርግተ ያለውን ዳብስ በእውነት በፊት ይሰድባል። በቃ አልሰደበም። እግዚአብሔር ሰጠኝ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ተወራርዶ ወገኖቼ ተወራርዶ በመወራረድ ሰይጣን ካሳፈረባቸው ሰዎች አንዱ ነው። እሱን ምናልባት መተውት በገልጽ ፍቅር ድረስ አድርገዋል። እግዚአብሔር ግን ከማመስገን የጎደለ ሰው አይደለም። ስለዚህ ሰዎች ስለኛ ምን ይላሉ? አንደበታችን ከፍተን በነፃነት ማውራት የምንችለው ነገር አለን? እንደ ኢዮብ አንደበታችንን ከፍተን ስለ ድርጊቶቻችን ወደ ኋላ ተመልሰን ራሳችንን ገምግመን መናገር የምንችለው ነገር አለ? የኢዮብ የዘውትር ሕይወትም ስትመለከቱ አንደኛ ለድሃ የሚያስፈልገውን ይሰጣል። ዘውትር ሕይወቱ ለድሃ የሚያስፈልገው። በዚህ ክፍል ላይ እንግዲህ በሂደት መደዳው ማየት ብንችል ቁጥር 16 ላይ ኢዮብ 31:16 ላይ እንደዚህ ይላል፣ ድሃውን ከልመናው ከልክዬ ይላል። ከልክዬ እንደሆነ ይላል ትከሻዬ ከዚህ ይነቀል። ሲጠቀልለው ድሃን ከልክዬ የሚያስፈልገውን ይሰጣል። ድሃን ከልመናው ልታጠፋው ነው፣ ልትጠጣበት ነው። እንዴት አጠፋው? ባለፈው ሰጥቼ ነበረ። የት ነው የምታደርገው? የሁሉ ጊዜ ከልመና አትወጣም። አንድም አይልም። ድሃውን ከልመናውን ከልክዬ እንደሆነ ይላል። ለለመነ ድሃ፣ ትክክለኛ ለሆነ ድሃ፣ የተቸገረ ድሃ የሚሰጥ ነው።
ለድሃ የሚያስፈልገውን ይሰጣል። ከኢዮብ እንመለከተው የሚያስፈልገውን ይሰጣል። ለድሃ የፈለገውን ይሰጣል። የጠየቀውን ይጠይቃል። የለመነውን ይሰጣል። በድሃ ልመና ላይ ነው የሚጨፍን ሰው አይደለም። በድሃ ልመና ላይ የሚታበይ ሰው አይደለም። በድሃ ልመና ላይ ወገኖቼ ከየት እንደወጣ ያውቃል። እንዴት እንደሆነ ያውቃል። ምንድነን እኛ? ማንን እንደ እኛ ራሳችን ልናይ ይገባል። ሁለተኛው መበለቶችን አያታልልም። እንደዚህ ነው ብለው ቁጥር 16 የመበለቶችን አይን አጨልሜ እንደሆነ አታልዬ እንደሆነ ማለት ነው። አታልዬ እንደሆነ መበለቶችን አያታልልም። መበለት እንግዲህ ባል የሌላቸው ምናምን ደጋፊ ወገን የሌላቸው ናቸው፣ ወይ ጧሪ ቀባሪ የሌላቸው። አታልዬ አይን አጨልሜ እንደሆነ ለምን ምን ለማለት ነው? ጉቦ የተቀባዩን አይን ያሳውራል። መጽሐፍ እንደሚለው ያሳውራል። ጉቦ አይን ያሳውራል። አይን አጨልሜ እንደሆነ ማለት ምን ማለት ነው? በጉቦ ዳኝቼ ቢሆን፣ ፍርድ ሰጥቼ ቢሆን፣ ፍርድ ገምድል አድርጌ ቢሆን፣ ትክክለኛ ፍርድ ሳልሰጥ ቀርቼ ዊዶ ናቸው፣ መበለት ናቸው፣ ባል የላቸውም፣ ወገን የላቸውም ብዬ ድንበራቸውን ገፍቼ ቢሆን፣ የእነሱን ፍርድ አይን መጨፈኛ አድርጌ ቢሆን፣ ያ የተሰጠኝ የሆነ ጉቦ ፊቴን ሸፍኖት፣ ፍትህ ላይ ፊቴን ሸፍኖ እጅ መንሻ አይንን ያሳውራል የሚባለው ሰው ነው። አይን ነው የሚያሳውረው። ጉቦ አይን ያሳውራል። ፍትህን ምንድነው አይን የሚያሳውረው? ሙሉ ሊትራሊ አይን ነው የሚያሳፍረው። በቃ ነገሩን እንዳላይ እንዲያሳልፍ ያደርጋል። እንዳላይ እንዲፈርም ያደርጋል። እንዳላይ አይን ያስጨፍናል። ብር እዚህ ጋር መጥቶ የሆነ ብር እላዩ ላይ ይለጠፋል ማለት ነው፣ ይሸፍናል። ስለዚህ አላታለልኩም፣ አይኔን አልጨፈንኩም ነው የሚለው። ከዛ ውጭ ቁጥር 17 ላይ ደግሞ የሚናገረው ነገር አለ ወገኖቼ። ለወላጅ አልባ ልጆች ምግብ ያካፍል ነበረ። እንጀራዬን ለብቻዬ በልቼ እንደሆነ የሚለው እሱ ነው። እንጀራዬን ለብቻዬ በልቼ እንደሆነ፣ ድሃ አደጉም ደግሞ ከእነርሱ ሳይበላ ቀርቶ እንደሆነ ይላል። ቀርቶ እንደሆነ እንጀራዬን ለብቻ በልቼ እንደሆነ። ወገኖቼ ኢዮብ እንጀራ ለብቻ አልበላም። ለብቻ አልበላም። እንጀራ ለብቻ የሚበላ ሰው አይደለም። ለብቻ በልቼ እንደሆነ እንጀራ እግዚአብሔር የሰጠውን እንጀራ ለብቻ አይበላም። ከድሃ ጋር የሚበላው ከችግረኛ የሚበላው ወገኖቼ ለብቻ በልቼ እንደሆነ። በጣም የሚገርመው ነገር ለብቻ ለመብላት ብቻ አይደለም። ድሃ አደጉም ደግሞ ከነርሱ ሳይበላ ቀርቶ እንደሆነ። ለብቻ ያልበላ ማለት እዚህ ነገ የሚጋብዘን ሰው ወይም የሆነ ጥቅም እንፈልገውን ሰው ወይም የረዳን ሰው ከክትፎ ቤት ከጥሬ ስጋ ቤት ጥሬ ስጋ ቤት ውድ ከሆነ ቡፌ ቤት ወደ ቡፌ ቤት እያዟዟርን አብረን የተሳሳቅን ባለጠጎች ባለ ገንዘብ መክፈል ምንችል ሰዎች ወይ ሼር አድርገው ብለን አንድ ላይ አጋጭተው መክፈል ማለት አይደለም። አንዳንድ ቦታ ከተማ ላይ በደንብ ዝም ብላችሁ አንድ ቦታ ምሳ ከበላችሁ 28,000 30,000 ብር የሚከፈልባቸው ቦታዎች አሉ። ወገኖቼ ተመልከቱ። 1 ኪሎ 2,800 ብር ጥሬ ስጋ እየደረሰ ያለበት ጊዜ ነው። ከአንዳንድ ተጨማሪ ነገር ጋር 1 ኪሎ እንዲሁ በትንሹ 3,000 ብር ብትሉ 4 ሆኖ ሰው ስንት ከፍሎ ሊወጣ ይችላል? ወገኖቼ 12,000 ብር ሰው 12,000 ብር ምሳሌ ሊበላ ይችላል። ያን አይደለም ለብቻዬ መብላት ማለት። ለብቻዬ አልበላሁም ካለ በኋላ ጎረቤት ጋር ነው የበላሁት፣ ጓደኞቼ ጋር የበላሁት፣ ዘመዶቼ ጋር የበላሁት፣ ለብቻ ይበላልኝ የሚለው ለብቻ እሱን ብላችሁን እንዳታስቡ። ድሃ አደግ ደግሞ ከእርሱ ጋር ሳይበላ ቀርቶ እንደሆነ። ከድሃ አደግ ማለት ምን? አባት የሌላቸው አሳዳጊ የሌላቸው ልጆች ጋር ለነሱ አካፍዬ ነው፣ ለነሱ ሰጥቼ ነው። እግዚአብሔር የሰጠኝ እንጀራ አካፍላለሁ። ለድሃ አደጎች አባት ሆኜ ተተኪ አባት ሆኜ እግዚአብሔርን ቦታ ይዤ አካፍላለሁ ካልክዬ እንደሆነ። ስለዚህ የገባው ሰው ነው ለብቻ አይበላም። ሀብታችሁን ለብቻ ትበላላችሁ፣ ንብረታችሁን ለብቻ እግዚአብሔር የሰጣችሁን ለብቻ ትበላላችሁ። ለብቻ እየበላን ነው። ቁጥር 18 ላይ እንደዚህ ይላል ወገኖቼ፣ እርሱ ግን ከታናሽነቴ ጀምሬ እንደ አባት ከኔ ጋር አሳድጌ ነበረ። ወላጅ አልባን አባት ሆኖ ያሳድጋል። ኢዮብ እንዳሳደገ ይናገራል። እርሱ ግን ከታናሽነቴ ጀምሮ እንደ አባቱ ከኔ ጋር አሳድጌው ነበር። እንደ አባቱ አባት የለም አልፈም በሕይወት እንደ አባቱ ነው የሚለው።
እንደ አባቱ እንደ ባዳ አይደለም፣ እንደ አባቱ የደም የዘር ንክክ እንዳለው ሰው ከአባቱ ከልጅን ከእርሱ ግን ከታናሽነቴ ጀምሮ እንደ አባቱ ከኔ ጋር አሳድጌው ነበር። እንደ አባቱ ሪፕሌስ አድርጌ አባቱን ተክቼ ባስተሳሰብም በፍቅርም በገንዘብም በንብረትም በኑሮም በልብስም በምንም ከገዛ ልጆቹ ባልተለየበት መልኩ አሳድጌ ነበር። ያን ይጠይቃል። እግዚአብሔርን መፍራት ህይወት የተመሰከረ በእግዚአብሔር ፊት ያለ ህይወት የሚመለከተው እሱ ነው ወገኖች። እንደዚህ አይነት ህይወት ነው የሚመለከተው። እንደዚህ አይነት አቋም ነው የሚጠይቀው። የምናሳድጋቸው ማደጎ ልጆች የሚባሉ ወላጅ አልባ ልጆች በተለያየ ስም ይጠሩ። እነሱን ከያዝን እኩል ከነሱ ጋር እንደ አባት ሆነን የአባቱ ምትክ ሆነን ማሳደግ ይጠይቃል። ለብቻችን እንድንበላ አይደለም እግዚአብሔር። ብዙ ሀብት የሰጣ ሰዎች እናንተ ወላጅ አልባ ልጆች፣ በየጊዜው የሚጣሉ ወላጅ ያጡ ልጆች፣ ወላጃቸው ማይታወቁ ልጆች አንሱ፣ ቤታችሁ አሳድጉ፣ ሰራተኛ ቀጠሩ፣ ወተት ተከራዩለት፣ ማብሉት፣ አጠጡት፣ አሳድጉ፣ እንደ ልጃችሁ አሳድጉ አሳድጉ። ንብረታችሁ ጋር ሼር እንዲያደርግ አርጉ። እናንተ ደግሞ ከቤታችሁ መጥተው ያደጉ ልጆች ገንዘብ ቢጠይቁ ቢካፈል እኩል አካፍሉ። እንደ አባት ሆኜ ያሳድግ ነበር ይላል። ወገኖቼ መበለትን መንገድ ይመራ ነበረ። እዛው ቁጥር 18 ላይ እንደዚህ ብሎ ነው የሚናገረው። ቁጥር 18 እርሷንም ከእናቴ ማኅፀን ጀምሬ መራኋት ይላል። መራኋት እግዚአብሔር የተመሰገነ ጀምሬ መራኋት። መምራት ይጠይቃል። የተራቆተ አይቶ ያለብሳል። ቁጥር 19 ራቁቱን የሆነው ሰው ሲጠፋ ወይም ድሃ ያለ ልብስ ሲሆን አይቼ እንደሆነ ማለት አልፌ እንደሆነ ትቼ እንደሆነ ያለ ልብስ እንደሆነ አይቼ። ወገኖቼ ተጠይቆ ሳይሆን አይቶ ያለብሳል። አይኑ የተከፈተ ነው ለድሃ ለችግረኛ። መቶ ጫማ ያልቋል ስጠኝ ሳይሆን አይቶ ያለብሳል። ራቁትን የሆነው ሰው ሲጠፋ ወይም ድሃ ያለ ልብስ ሲሆን አይቼ እንደሆነ አይቼ አልፌ እንደሆነ አይቼ እያየን መልስ እንድንሰጥ እስክንጠይቅ ድረስ አለም የኢዮብ ሐሳብ ጋር የሚያሳዩ እስክንጠይቅ ድረስ መቶ ልብስ አጣው ጫማ አጣው ሄደን ብዙ ርቀት ሄደን ልብስ አለመኖሩን አይተን ማልበስ አለብን፣ ማካፈል አለብን። ወገኖቼ እዛው ቁጥር 20 ላይ ሲናገር ጎንና ጎኑ ያልባረከችኝ በበጎችም ጠጉር ያልሞቀ እንደሆነ ጎንና ጎኑ ያልባረከችኝ እንደሆነ ማለት በጣም የሚገርም ጎን በጣም ይቀዘቅዛል። ታውቃላችሁ ዊንተር ላይ ክረምት ላይ እንደዛ አካባቢ እሱ የነበረበት አካባቢ ላይ ክረምት እንዴት ከባድ ሊሆን እንደሚችል ተመልከቱ። ጎንና ጎኑ ከመሞቁ የተነሳ ትባርከኛለች ይላል። ለምን ጎንና ጎኑ በበጎች ጸጉር ያልሞቀ እንደሆነ ይላል። ታላችሁ የበጎች ጸጉር። ስለዚህ ከዛ ከበግ ጋር የተያዙ ልብሶች ናቸው የዛን ጊዜ። ስለዚህ ያለብስ ነበር ማለት ያለብስ ነበር። በጣም አስገራሚ ነገር ነው። ብርድ ግድ ሲለው ያለብስ ነበር። ሌላው እውቅናውን ስልጣኑን ተጠቅሞ ድሃ ላይ እጁን አያነሳም። እዚህ ቁጥር 21 ላይ በበሩ ረዳት ስላየሁ በድሃ አደጉ ላይ እጄን አንስቼ እንደሆነ በበሩ ላይ ረዳት ስላየሁ ረዳት ፈላጊ ሆኖ ስላየሁ በበሩ ላይ እጄን አንስቼ እንደሆነ እጅ ማንሳት ስልጣን ነው የሚጠይቀው። ስልጣን ነው የሚያሳየው ወገኖቼ አርጌ እንደሆነ በጣም ጥንቃቄ የሚያስፈልግ ነገር ነው። በጣም ጥንቃቄ የሚያስፈልግ ነገር ነው። እዚህ ይሄን በተለይ መደበኛው ትርጉም በደንብ ነው የሚገልጸው። ምዕራፍ 31 ቁጥር 21 ላይ በአደባባይ ተሰምነት አለኝ ብዬ በድሃ አደጉ ላይ እጄን አንስቼ ከሆነ እጄን አንስቼ ስልጣን ነው የሚያሳየው። እጄን አንስቼ ከሆነ ትከሻዬ ከመጋጠሚያው ይነቀል፣ ክንዴም ከመታጠፊያው ይሰበር። በጣም ትልቅ የሆነ እርምጃ በራሱ ላይ የሚወስድ ነገር ነው የሚያሳየው። እውቅና አለኝ፣ ስልጣን አለኝ፣ ተሰምነት አለኝ፣ ምናልባት የጎሳ መሪ ነኝ ወይ እንደዚህ ነኝ ብዬ ድሃው ላይ ችግረኛው እጄን አንስቼ ቢሆን። ስለዚህ በተቀመጠበት እውቅና ስልጣን
ሌላው ላይ እጁን ማያነሳ በጥንቃቄ የሚወጣ የሚገባ ነው ኢዮብ ማለት። ለዚህ ነው ባሪያ እግዚአብሔርን የሚፈራ ፍጹም ቅን ሰው ነው ብሎ ያለው። ሕግጋቴን የሚጠብቅ ስርዓትም ያለው ሰው በእግዚአብሔርን በመፍራት ውስጥ ያለው ሰው ነው። የትም ቦታ ላይ ወንበር ላይ ስልጣን ላይ ልንቀመጥ እንችላለን፣ ግን ለፍትህ የተሰጠ ማንነት ሊኖረን ይገባል። ለፍትህ የወገነ ማንነት ሊኖረን ይገባል። ለፍትህ ራሱን የለየ ማንነት ሊኖረን ይገባል ወገኖቼ። ያ በጣም ወሳኝ ነገር ነው፣ ወሳኝ ነገር ነው በህይወታችን ላይ። ይህን ሁሉ ለምን አደረገ? ለምንድን ነው ያደረገው? ለምንድን ነው ያደረገው? ይህን ሁሉ ያደረገው ይህን ሁሉ ለምን ያደረገው? ይህን ሁሉ ከድሃ ጋር የተያዘ ነገር በጥንቃቄ ለምን ሄደው? ለምን ያደረገው? አንደኛ የእግዚአብሔር እርምጃና ፍርድ ስለተረዳ። ቁጥር 23 ላይ እንደዚህ ይላል ሲሄድ የእግዚአብሔርን ቁጣ በመፍራቴ እንዲህ ያሉ ነገሮችን መፈጸም አልቻልኩም። ግፍን መስራት፣ አለመብላት፣ ብቻዬን መብላት አላረኩም። ለምንድን ነው? የእግዚአብሔር ቁጣ በመፍራቴ። እግዚአብሔር ይቆጣል። በዚህ ከድሆችና ከችግረኞች ጉዳይ እግዚአብሔር ይቀጣል፣ እግዚአብሔር ይቆጣል፣ እግዚአብሔር ይቀስፋል፣ እግዚአብሔር እርምጃ ይወስዳል። እግዚአብሔር በልጅ ላይ በልጆች ላይ በራስ ላይ በምን ላይ እርምጃ ይወስዳል? እግዚአብሔርን ቁጣ በመፍራቴ ነው። እግዚአብሔርን ቁጣ በመፍራቴ አንደበታችንን ከፍተን ድሆች ላይ ክፉ ነገር ስናገር፣ ስንጸየፋቸው፣ ስንታበይ፣ እንደ ሰው እንደሆነ ሳንቆጥር ስንቀር፣ ድሃ ሰራተኛ በስራችን ላይ እያለን በአግባቡ እንደ ወንድምና እህት አድርገን ማንቆጥር ከሆነ፣ በጣም ርቀት ፈጥረን ክላስ ፈጥረን ራሳችን ላይ ሰቅለን ወገኖቼ ያልተከበርን ተከባሪዎች ሆነን ራሳችንን ሰቅለን የምንታይ ከሆነ አይጠቅምም። እግዚአብሔርን ቁጣ የሚቀሰቅስ ነው። እግዚአብሔር ይቆጣል ነው እያለ ያለው። ለምንድን ነው እግዚአብሔርን ኢዮብ የፈራው? ቅንና ፍጹም ንጹሕ ሰው በምን እግዚአብሔርን እፈራለሁ? የእግዚአብሔርን ቁጣ በመፍራት። እግዚአብሔርን የፈራው አንዱ የእግዚአብሔርን ቁጣ በመፍራት። እግዚአብሔር ይቆጣል ስንበድል፣ አመፃ ስናደርግ እግዚአብሔር ይቆጣል። ይኸው አምላክ ነው፣ አብሮን ያለ አምላክ፣ ንጽህናችን ያለ ልቤን ያህል እያወራው ልቤን ያውቃል። እግዚአብሔር ያያል ምን ያህል ሁኔታ ውስጥ ሆኜ እንደማገለግል፣ ምን አይነት ንጹሕ ነገር በህይወቴ እንዳለ፣ ወይስ ምን አይነት ክፋት እንዳለ፣ ምን አይነት ነገር እንዳለ፣ ምን አይነት ከሌላው እንዲዘርፍ የሚያደርግ ማንነት ቢኖረኝ ባይኖረኝ እግዚአብሔር ያውቃል። እንግዲህ እንዲህ ያሉ ነገሮች መፈጸም አልቻልኩም ነው የሚለው። እንዲህ ያሉ ነገሮችን ክፉ ነገሮች መስራት አልቻልኩም። ለምን? እግዚአብሔርን ስለምፈራ። አንደኛው እግዚአብሔርን ፍርድ ስለተረዳ፣ ሁለተኛ እግዚአብሔርን ስለምፈራ እፈራለሁ። እግዚአብሔርን ስለምፈራ ድሃ ላይ አልጨክንም፣ ድሃን አልገፋም፣ ለድሃ የለመነውን እሰጠዋለሁ። ድሃ ብቻዬን እንጀራ አልበላም። የሰጠኝ እግዚአብሔር ነው፣ የባረከኝ እግዚአብሔር ነው፣ ያለበሰኝ እግዚአብሔር ነው። ለድሃ ቆርሼ ሲሰጥ እግዚአብሔርን በመፍራት። ስለዚህ እግዚአብሔርን ስለምንፈራ ነው። ምክንያቱም እኛ ከዛ እንደተነሳን እኛም ዕጣ ፈንታችን እድል ፈንታችን እንደሆነ ስናስብና ማሰብ ስንችል ነው። ይሄ በጣም ወሳኝ ነገር ነው ወገኖቼ። ሁላችንም በዚህ ህይወት ውስጥ ልንረዳ የሚገባ ነገር ነው። ታዲያ ምን እናርግ? ምንድነው ማድረግ የሚገባን? ከዚህ ከኢዮብ ህይወት ምንድነው የምንማረው? ከኢዮብ 31 ከ16 ከ23 ባለው ክፍል ላይ ኢዮብ ከድሆች ጋር ባለ ነገር በህይወቱ ዘመን ከተጠነቀቀው ነገር ላይ ምንድነው ማድረግ? የመጀመሪያው ብቻችንን ለብቻችን አንብላ። እግዚአብሔር የሰጠን እንጀራ ብቻችን እንዳንበላ፣ ብቻችን አንብላ። ራሳችን ብቻ አንብላ። እግዚአብሔር የተባረከ። ብቻችን አንብላ። እግዚአብሔር ወገኖቼ ለሌላው እንድናካፍል ይፈልጋል። እንድናካፍል፣ ሼር እንድናረግ፣ ከፍለን እንድንበላ፣ ተከፋፍለን እንድንበላ። እንጀራ ብቻዬን አልበላም ይላል። ብቻዬን አልበላም። ብቻችን በልተን የትም አንደርስም። የተሰጠን እንጀራ አንድ እንጀራ ናት። የዕለት እንጀራ ደግሞ እግዚአብሔር ይሰጣል። የዕለት እንጀራ ሰጠን ተብሎ ነው የጸሎት ርዕስ የተሰጠን። ይሰጣል እግዚአብሔር። ያለፈ ነገር ይሰጣል። ግን ብቻችን መብላት የለብን። በጣም የሚሸት የሚገርም ነገር ቤታችን እየተመገብን ጎናችን ላይ ድሃ ካለ፣ እናንተ በግ በየሳምንቱ እያረዳችሁ ስትጠብሱ ሜዳ ላይ ጎረቤት በዓመት አንድ ጊዜ ግማሽ ኪሎ ስጋ መግዛት የማይችል አጠገባችሁ ሲኖር ይብላ፣ ቤታችሁ ይምጣ። ድሃ ጥሩና ቤታችን ይብላ። እኛ የኛ ቢጤ የኔ ቢጤ ለመናገር ያህል ድሃን የኔ ቢጤ እንላለን። ግን የምንመግበው የኛን ቢጤ ነው። የምንመገበው ከኛ ቢጤ ጋር ነው። የኔ ቢጤ ገንዘብ ልስጥ እንላለን። ግን የኔ ቢጤ እንዴት ነው? የኔ ቢጤ ብለን የምናገር ከሆነ ቤታችን ገብቶ ይብላ። ከኛ ጋር ሬስቶራንት ቁጭ ብሎ ይብላ፣ ይግባ። በቃ ቢጤያችን ከሆነ ይህን ቃል ካወጣን እኩያዬ ነው ድሃዬ እንደማለት። የኔ ቢጤ ማለት እኩያዬ ማለት።
እኩያዬ ነው ድሃ ካልን ግን እኩል እኛ ጋር እኛ ምን ለብሰውን መልበስ አለባቸው። እኛ ምን በላው መብላት አለባቸው። እኛ በጣም ውድ ምግብ በተን ፍርፋሪውን በፌስታል ለነሱ እንድንሰጣለን። ለኔ ብጤ እስቲ ይሄን ስጡት ይባላል። ለኔ ብጤ እስቲ እቺን ቁራሽ እንጀራ ስጡ፣ ሙሉ እንጀራ ስጡ፣ ቁጭ ብሎ ሲብላ የኔ ብጤ የሚል ቃል ከተጠቀምን የእኩል አረግ ነው ማለት ነው። እኛ ምን ሆኖ እኛ ምን ለብሰውን እንዲለብስ ማድረግ አለብን። ስለዚህ እንጀራን ለብቻችንን መብላት የለብንም። ለብቻችን መብላት ሌላው ለብቻችንን አንልበስ። ለብቻችን አለበስኩ ነው የሚለው። ለብቻችን አንልበስ። ለብቻችን አንልበስ። ሁለት ልብስ ያለው አንድ ይስጥ ተብሎ ተጽፏል። እንስጥ፣ እናካፍ። ለብቻችን አንልበስ። ሌላው ስልጣናችን ተጠቅመን እጃችን ደሃ ላይ አናንሳ። እግዚአብሔር የሰጠን ወንበር በየትኛውም ከስር ጀምሮ እስከ ላይ ባለ የህይወት ስርዓት ውስጥ ወገኖቼ ብዙ ነገር ሊገጥመን ይችላል። ስልጣን እግዚአብሔር ኃላፊነት ሊሰጠን ይችላል። ያን ተጠቅመን ሰው ላይ እጅ እናንሳ፣ ደሃ ላይ እጅ እናንሳ። ደሃ ማለት ሌባ ከሆነ ይቀጣል፣ ክፉ ከሆነ ይቀጣል፣ ጉቦ ተቀባይ ከሆነ ይቀጣል፣ ጉቦ ሰጪ ከሆነ አመፀኛ ከሆነ ይቀጣል፣ ዘራፊ ከሆነ ይቀጣል። ደሃ ነኝ ብሎ ሚላላት ነገር የለም። ግን ምንም ያላረገ ደሃ ላይ እጃችን አናንሳ፣ ንጹህ ላይ አናንሳ። የእግዚአብሔር ፍርድ እንዳለ እንረዳ። ደግሞ እግዚአብሔር ፍርድ አለ፣ ያፈጠጠ እግዚአብሔር ፍርድ አለ፣ ማይቀር ማይሻል እግዚአብሔር ፍርድ አለ። የእግዚአብሔር ፍርድ እንዳለ እንዲህ ከሆነ ራሱን ይፈቅድ ትከሻይ እንደዚህ እንዲህ ይነቃል የሚለው በቃ እንደዛ ከሆነ ብሎ ይላል። ስለዚህ ማሰብ ይጠይቃል። ወገኖቼ በመሰብሰብ ብቻ እንታወቅ። ለመልካም ነገር ያለውን የአምላክ ምላሽ እንወቅ። መልካም ነገር ስናደርግ እግዚአብሔር መልካም ምላሽ አለው። መልካም ምላሽ ያለውን እግዚአብሔር እንወቅ፣ እንረዳ። ስለዚህ በመሰብሰብ ብቻ አንታወቅ። በመሰብሰብ ብቻ ሞገስ እንዳለ እናስብ። መሰብሰብና ማከማቸት ሞገስ አይሆንም። ጥሩ ነው፣ ግን ካካፈልክ ነው ሞገስ የምናገኘው። ስለዚህ ብቻችን አንብላ ብዬ እላለሁ። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ከኢዮብ ሕይወት ነው የምንማረው። በሚቀጥለው ደግሞ እስከነጋኔ ድረስ ጌታ ይረዳናል። ሌሎች ሼር አድርጉ፣ ደግሞ ሕይወታችሁን ሼር አድርጉ፣ ገንዘባችሁን ሼር አድርጉ፣ ይሄንን መልእክት ደግሞ ሼር አድርጉ። እግዚአብሔር ዘመናችሁን ሕይወታችሁን ይባርክ። የሻላይ ቴሌቪዥን ኔትወርክን እግዚአብሔር ይባርክ። ፓስተር አበራን ሌሎችንም እግዚአብሔር ይባርካችሁ። ተባረኩ ማለት እወዳለሁ። እንግዲህ በተለያየ መልኩ ጥያቄዎች ካላችሁ ደውሉልኝ። ዘመናችሁን እግዚአብሔር ይባርክ። ሻሎም። ተባረኩ። አሜን። ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።